እመቤታችን በፈቃደ አምላክ በብስራተ መልአክ ነሐሴ 7 ቀን ተጸንሳለች። በማኅፀንም ሆና ብዙ ተአምራት አድርጋለች። ሁለቱንም ለአብነት ያህል በዚህ እናነሳለን። አንደኛ ሐና በርሴባ የምትባል አንድ አይና ክስት ነበረቻት። ልትጠይቃት መጥታ ሳለ እግዚአብሔር እንኳንም በቸርነቱ ጎበኘሽ ብላ ማኅፀኗን በዳሰሰችበት እጇ የጠፋ አይኗን ብታሸው በርቶላታል። ሌሎችም እንዲሁ ሆዷን እየዳሰሱ ድነዋል። ሁለተኛ ሐና የምትወደው ሳምናስ የሚባል የአጎቷ ልጅ ሞቶ በቤተሰብ ልማድ የአልጋውን ሸንኮር ይዛ ስታለቅስ ጥላዋ ቢያርፍበት ሙቱ አፈፍ ብሎ ተነስቶ ሰላም ለኪ ኦ እም ሕይወቱ ለዘገብረ ሰማየ ወምድረ፣ ሰማይና ምድርን የፈጠረ የአምላክ አያቱ ሐና ሰላም ላንቺ ይሁን ብሎ መስክሮ ተመልሶ አርፏል። ከዚህ በኋላ አይሁድ ለምቀኝነት አያርፉምና ቀድሞ ከኒህ ወገን የሆኑ ዳዊትና ሰሎሞን 40 ዘመን ገዙን። አሁን ደግሞ እነዚህ የወለዱት ሊገዛን ነውን ብለው በጠላትነት ተነሱ። ሰማያዊው መልአክ ቅዱስ ገብርኤል ኢያቄምን ሐቅለ ሊባኖስ ይዘሃት ሂድ አለው። ይዟት ሄደ። ጊዜዋ ደርሶ ነበርና በዚህ ዕለት ነቢያት ትንቢት የተናገሩላት ምሳሌ የመሰሉላት አያቶቿ ቴክታ፣ ጰጥሪቃ በጨረቃ አምሳል፣ ኢያቄምና ሐናም በርግብ አምሳል ያዩአት እመቤታችን ተወለደች። በሊባኖስ መወለዷም ሰሎሞን ንኢ እም ሊባኖስ እህቴ መርዓት፣ እቴ ሙሽራዬ ሆይ ከሊባኖስ ነይ ያለውን ይፈጸም ዘንድ ነው። መኃልየ 4:9 መዝገበ ርኅራኄ ድንግል ማርያም ወልዳ የሰጠችን ያለምን ሰላም ለመላእክት እህት እናት ናት ላለም ክብርት ናትና አምሳል የሌላት ድንግል ተወለደች በመልአክ ብስራት። ድንግል ስትወለድ በአምላክ ቃል ኪዳን የሊባኖስ ጋራ ተመላቸው ብርሃን ሐሴት አደረግን በፍጹም ደስታ ምስጋናም አቀረብን ለአምላክ በልልታ። የድንግል መወለድ ከኢያቄም ከሐና ስንጠብቀው የኖርን ተስፋችን ነውና ዘመድም ባታጣ ወዳጅ ቢኖራት ሐና ምትወልድበት አልተገኘም ቤት። እንኳን ቤት በረቱን አይሁድ ነፍገዋት በደብር ተወለደች የአምላክ እናት። አባቷ ሰሎሞን በቃለ ትንቢት ንኢም ሊባኖስ እህቴ መርዓት ብሎ እንደዘመረ እንዳወደሳት። ከዚህ በመቀጠል የዕለቱን ምስባክ እናሰማለን። ምስባክ ዘነግ ወለገጽኪ ይትመሃለሉ ኩሎሙ አሕዛብ በኦላነ ምድር ኩሉ ክብራ ለወለተ ንጉሠ ሐሴቦን በዛ አጽፋረ ወርቅ ወጽፍት ወሆብርት ወለገጽኪ ይትመሃለሉ ኩሎሙ አሕዛብ በኦላነ ምድር ኩሎ ክብራ ለወለተ ንጉሠ ሐሴቦን በዛ አጽፋረ ወርቅ ወጽፍት ወሆብርት። ምስባክ ዘቅዳሴ መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ለአናቅጸ ጽዮን እምኩሉ ተአይኒሁ ለያዕቆብ መሰረታ ቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ለአናቅጸ ጽዮን እምኩሉ ተአይኒሁ ለያዕቆብ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።